የመድፈኞቹ አሰልጣኝ ሚኬል አርቴታ እጅግ ወሳኝ የሆነውን ከዛሬው ጨዋታ በፊት እንግዲህ ጋዜጣዊ መግለጫቸውን ሰጥተዋል። ስለ ኦዴጋርድና ትሮሳርድ አዲስ ነገር ተናግረዋል። እንደዚሁም ደግሞ የኤቨርተኑ አሰልጣኝ ዴቪድ ሞይስ አርሰናልና አርቴታን ያደነቁበት እንግዲህ ንግግርም በትላንትናው ጋዜጣዊ መግለጫቸው ላይ ተሰምቷል። አርቴታ ምን አሉ፣ የኤቨርተኑ አሰልጣኝስ ምን አሉ የሚለውንና ስለተጎዱ ተጫዋቾች እንደዚሁም የዛሬው አሰላለፍ ምን ሊመስል ይችላል የሚለውን በተለይ የአርቴታን መግለጫ ቃል በቃል እንግዲህ ወደ እናንተ የማደርስ ነው የሚሆነው በአማረ መልኩ። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዚህ የዩቲዩብ ቻናል ቤተሰብ በመሆን ለቱ መድፈኞቹን የተመለከቱ መረጃዎች በስተመጨረሻም ደግሞ የሌሎች ቡድኖችን መረጃ ማግኘት ትችላላችሁ ማለት ነው። እንግዲህ ከትላንትና ጀምሮ በቪዲዮዎች ላይ በርካቶቻችሁ በተለይ ሀገር ውስጥ የምትኖሩ ቪዲዮዎችን ስትመለከቱ ቪፒኤን እያበራችሁ እንደምትመለከቱ ገልጻችሁልኛል። ለዚህም ከልብ ነው የማመሰግነው። ያን ማድረጋችሁ እጅግ በጣም ለኔ ስለሚጠቅመኝ ውድ የዩቲዩብ ቤተሰቦች በጣም ከልብ ላመሰግናችሁ እወዳለሁ። በተለይ ኢትዮጵያ ውስጥ የምትኖሩ የኔን ቪዲዮዎች ስትመለከቱ ቪፒኤን አብርታችሁ ብትመለከቱ ቻናሉን ለማሳደግ በደንብ ስለሚረዳን ያንን ብታደርጉ በጣም ደስ ይለኛል። ስለዚህ ይህንን እያደረጋችሁ ያላችሁና በኮሜንት ላይ እሱን አስተያየት ይሰጣችሁኝን ከልብ ላመሰግናችሁ እወዳለሁ። በቀጥታ እንግዲህ ወደ መረጃዎቹ ልውሰዳችሁ። አሰልጣኝ ሚኬል አርቴታ በትላንትናው ጋዜጣዊ መግለጫ እንግዲህ ከተጎዱ ተጫዋቾች ነው መረጃቸውን የጀመሩት። በነገራችን ላይ በትላንትናው የአርሰናል በሶብሃ ሪያሊቲ በአርሰናል የልምምድ ማዕከል በነበረው ልምምድ ላይ እንደ ማርቲን ኦዴጋርድ ያሉ ተጫዋቾች እንደ ትሮሳርድ ያሉ ተጫዋቾች በልምምድ ላይ ታይተዋል። ይሄ ደግሞ ለአርሰናሎች አዲስ ተስፋን የሰጠ ነው። በተለይ ብዙዎች የኦዴጋርድን መመለስ በጥብቅ ይፈልጉታል። ያለ ኦዴጋርድ አርሰናል እጅግ በግብ እድል ፈጠራ በኩል በተለይ ተቸግሮ ተመልክተናል ባለፉት ጨዋታዎች። ስለዚህ የኦዴጋርድ መመለስ በርካታ የአርሰናል ደጋፊዎች በጥብቅ ይፈልጉታል። ትሮሳርድ ደግሞ ከማርቲኔሊ በእጥፍ የሚሻል ተጫዋች ስለሆነ በዚህ ሰዓት የትሮሳርድ መመለስንም ይፈልጋሉ። ታዲያ ትላንት ልምምድ ሲያደርጉ መታየታቸው ምናልባት ሁለቱም ካልሆነ ግን ከሁለት አንዳቸው ዛሬ ማታ በሜዳ ላይ ልንመለከታቸው እንደምንችል ነው መረጃዎች የሚያሳዩት። ታዲያ አርቴታ ሲናገሩ ምናሉ፣ አዲስ የጉዳት ዜና እንደሌለ ገልጾ ስለ ኦዴጋርድና ትሮሳርድ ሁኔታቸው ጥሩ ነው፣ ከሐኪሞች ጋር ተነጋግረን መሳተፍ አለመሳተፋቸውን ነገ ማለትም ዛሬ ከጨዋታው በፊት የመጨረሻ ልምምድ ስላለን እሱን ተመልክተን እንወስናለን ሲል አሰልጣኝ ሚኬል አርቴታ ተናግሯል ማለት ነው። ሁለቱም ተጫዋቾች ልምምድ አድርገዋል። ነገር ግን ይሳተፉ አይሳተፉ የሚለው እስካሁን ድረስ አልተወሰነም። የትሮሳርድ መሳተፍ ግን ከፍ ያለ እንደሆነ ነው መረጃዎች የሚያሳዩት ማለት ነው። በመቀጠል ስለ ባየር ሊቨርኩሰኑ ጨዋታና የቡድኑ ሞራል ነው ያነሱት። ቡድኑ በባየር ሊቨርኩሰን እንደዛ ደካማ ጨዋታ ካደረገ በኋላ ሞራሉ ተጎድቷል ወይ፣ በራስ መተማመኑ ዝቅ ብሏል ወይ ተብሎ የጠየቁት አርቴታ የለም፣ በመጨረሻ ደቂቃ እንደውም አቻ በመውጣታችንና ግብ በማስቆጠራችን ለቡድናችን ትልቅ መነቃቃትን ሰጥቷል። እውነት ለመናገር በዛ ጨዋታ ላይ ሁሉንም ቁጥራዊ መረጃዎች ስንመለከት መሸነፍ ይገባን ነበረ። ውጤቱ ግን መጨረሻ ላይ ያስቆጠርናት ግብ ስሜታችንን ቀይሮታል። አሁን ትኩረታችን ወደ ቀጣዩ ወደ ዛሬው የኤቨርተን ጨዋታ ነው ሲሉ አሰልጣኝ ሚኬል አርቴታ በመጨረሻ ደቂቃ ባየር ሊቨርኩሰን ላይ ያስቆጠሩት ግብ ከፍተኛ መነቃቃት እንደሰጣቸውና ለዛሬው ጨዋታ ስንቅ እንደሚሆናቸው ተናግረዋል ማለት ነው። በመቀጠል ስለ ብራይተኑ አሰልጣኝ ትችት ነው ያወሩት። የብራይተኑ አሰልጣኝ በነገራችን ላይ አሰልጣኝ ሚኬል አርቴታንና የአርሰናል ደጋፊዎችን በይፋ ይቅርታ ጠይቋል። ባለፈ በተለይ አርሰናል ብራይተንን 1-0 ካሸነፈ በኋላ የብራይተኑ አሰልጣኝ እጅግ በብስጭት አርሰናል የሚጫወተው እግር ኳስ አይደለም፣ እኔ አርቴታን ብሆን እንዲህ አይነት ኳስ አልጫወትም፣ በኮርናና በእጁ ወራ ሰዓት ይገላሉ የሚሉ በርካታ ትችቶችን አርቴታና አርሰናል ላይ ሰንዝሮ ነበረ። ታዲያ ትላንትና ግን በይፋ ለአርቴታ በገዛ በእጃቸው በስልካቸው ላይ የመልእክት እንደላከላቸውና ይቅርታ እንዳላቸው ተናግሮ የአርሰናልና የአርቴታ አድናቂ እንደሆነ አርቴታን በፕሪሚየር ሊጉ ከሚገኙ እጅግ ትልልቅ አሰልጣኞች ውስጥ አንዱ መሆኑን ካመነ በኋላ ባለፈው ስሜታዊ ሆኜ ለተናገርኩት ንግግር ይቅርታ ጠይቃለሁ። አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ የሚያሳካ ከሆነ እንኳን ደስ አላችሁ ብዬ መልእክት ምልከው የመጀመሪያው ሰው እኔ እሆናለሁ ሲል ይቅርታ ጠይቆ ነበር። አርቴታም ታዲያ ጋዜጠኞች እንግሊዝ ጋዜጠኞች እንደምታውቁት እንግዲህ አንዱን ካንዱ ማጋጨት ማነጋገር ይወዳሉና የብራይተኑ አሰልጣኝ ይቅርታ ጠይቆሃል ስለሱ ምን ትላለህ ሲሉ የተጠየቁት አርቴታም ባለፈ አስተያየቱን በይፋ ማስተካከሉን
ዛሬ ሰምተናል። ይሄ ደግሞ ስለሱ ማንነት በጎ ነገር እንደሚናገርና ጥሩ ሰው እንደሆነ ያሳያል። እሱ መሳሳቱን ተናግሯል። ነገር ግን የፈለገውን የመናገር መብት አለው። እሱ ድንቅ አሰልጣኝ ነው፣ በብራይተን እያደረገ ያለውም ስራ የሚደነቅ ነው ሲል አድናቆቱን ከሰጠ በኋላ ይቅርታውንም እንደተቀበሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። በመቀጠል አሰልጣኝ ሚኬል አርቴታ እንግዲህ ያነሱት ከሰሞኑ በበርካቶች ዘንድ በአቋም መውረድ ምክንያት እየተተቸ ስለሚገኘው ስለ ቡካዮ ሳካ ነው። ቡካዮ ሳካ አቋሙ እየወረደ ነው ብለው ጋዜጠኞች በቀጥታ ጠይቀውት ነበር። አርቴታም ሳካ በዚህ እድሜው ለክለባችን አርሰናል እያደረገ ያለው ነገር የማይታመን ነው። አንዳንድ ጊዜ የብቃቱ መውረድ ቢታይ እንኳን እሱ በቡድኑ ላይ ያለው ተጽዕኖና ጥንካሬ ሁሌም ከፍተኛ ነው፣ እናምነዋለን፣ እሱን እንወደዋለን ሲሉ አርቴታ እንግዲህ ቡካዮ ሳካ የአቋም መውረድ ቢያጋጥመውም ወዲያውኑ ለመሻሻል ጠንክሮ እንደሚሰራ ተናግረዋል ማለት ነው። በመቀጠል ስለ 4 ዋንጫ ነው የተጠየቁት ከጋዜጠኞች። 4ቱንም ዋንጫ ስለማሳካት ምን ታስባለህ ተብሎ የተጠየቀው አርቴታ ስለሱ አሁን ማሰብ አይቻልም፣ ነገር ግን በ7 ቀናት ውስጥ በ3 በተለያዩ ውድድሮች ስለምንጫወት ትኩረታችን ያለው ዝግጅት ላይ ብቻ ነው፣ የተቀረው የሂደቱ ውጤት ነው፣ አብረን እንመለከተዋለን ሲል አርቴታ ተናግሯል። በነገራችን ላይ አርሰናል የሚቀጥሉት 9 ቀናት ባነሰ ጊዜ ውስጥ ለ4 ዋንጫዎች ከዛሬ ጨምሮ ይጫወታል ማለት ነው። በተለይ አርሰናል የዋንጫ ድርቁን ለመምታት ቀጣይ እሁድ በዌምብሌይ ስቴዲየም ከሲቲ ጋር የዋንጫ ጨዋታውን ያደርጋል። የረጅም ጊዜ የዋንጫ ጥሙን ለማርካት ያንን ዋንጫ ማሸነፍ ይፈልጋል። ዛሬ ደግሞ ኤቨርተንን በማሸነፍ የፕሪሚየር ሊጉን የነጥብ ልዩነት ወደ 10 ማስፋት ይችላል። ቀጣይ ማክሰኞ ደግሞ በሻምፒዮንስ ሊጉ ባየር ሊቨርኩሰንን በማሸነፍ በሻምፒዮንስ ሊግ ሩብ ፍጻሜ 8 ውስጥ መቀላቀል ይችላል። ስለዚህ ከፍተኛ የሆነ በጣም ወሳኝ ሳምንት ነው ለአርሰናል ደጋፊዎች ማለት ነው። አሰልጣኝ ሚኬል አርቴታ እንግዲህ በመቀጠል የዴቪድ ሞይስ የኤቨርተኑ አሰልጣኝ አድናቂ እንደሆነና ውለታቸው እንዳለበት ገልጿል። እኔ ወደ ስፔን ልጓዝ ስል እሳቸው ግን የለም ለኤቨርተን መጫወት አለብህ ብለው እዛ በማምጣት በእግር ኳስ ሕይወቴ ላይ ትልቅ ስራ ሰርተዋል። ስለዚህ እወዳቸዋለሁ፣ አደንቃቸዋለሁ፣ በእኔ የእግር ኳስ ሕይወት ላይ ትልቅ ተጽዕኖ አላቸው ሲል ዴቪድ ሞይስን አድንቋቸዋል ማለት ነው። እንደምታውቁት አርቴታ በዴቪድ ሞይስ ስር ነው በኤቨርተን ቤት በተጫዋችነት ያገለግለው ማለት ነው። ዴቪድ ሞይስ በነገራችን ላይ አርሰናልንና የአርሰናልን የቆመ ኳስ ብቃት አድንቀዋል። እንደዚሁም ደግሞ በርካቶች አርሰናል ላይ የሚሰነዝሩት ትችት ትርጉም አልባና ምንም ፋይዳ የሌለው ትችት ሲሉ ተናግረዋል። አርሰናል የሚጫወተው እግር ኳስ እጅግ የሚያስደንቅ ነው። ሁሉም የእግር ኳስ ቡድን ውብ እግር ኳስ ቢጫወት አሰልቺ ይሆን ነበር። እግር ኳስ የተለያየ አይነት ሲሆን ደስ ይላል። አርቴታ ደግሞ የራሱ የሆነ አጫወት አለው። ያንን አጫወት ሜዳ ላይ ይዞ መምጣቱ ሊደነቅ እንጂ ሊያስወቅሰው አይገባም። ሁሌ ውብ እግር ኳስ መጫወት አሰልቺ ነው። ስለዚህ እኔ የአርቴታ አጫወት እጅግ በጣም ይማርከኛል ሲሉ የተናገሩ ሲሆን ስለ የቆመ ኳስ የምታወሩት ለምንድን ነው እንደ ችግር የምታቀርቡት? ምክንያቱም የቆመ ኳስ እኮ አንድ የእግር ኳስ አካል ነው። እነሱ በአካል ብቃት ጠንካራና የበለጡ ናቸው። በዚህ ውስጥ ደግሞ ምንም ችግር አላይም። ይህ የጨዋታ አካል ነው ሲሉ አሰልጣኝ ዴቪድ ሞይስ ለአርቴታና ለአርሰናል የኮርና ብቃት እንግዲህ አክብሮታቸውንና እንግዲህ አድናቆታቸውን እንደሚሰጡም ገልጸዋል ማለት ነው። በፕሪሚየር ሊጉ ካሉ ትልልቅ አሰልጣኞች መካከልም አሰልጣኝ ሚኬል አርቴታ ዋነኛ መሆኑን አንስተዋል ማለት ነው። በነገራችን ላይ አርሰናል ባለፉት 5 ከኤቨርተን ጋር ባደረጋቸው ጨዋታዎች ምንም አይነት ሽንፈት አልገጠመውም። ነገር ግን ባለፈው ዓመት በሁለቱም ነጥብ ጥሎ ነበር። በኤምሬትስ 0-0 ነበር የተለያዩት። በኤቨርተን ስቴዲየም በጉዲሰን ፓርክ ደግሞ አምና አንዳቻ ነበረ ጨዋታው የተጠናቀቀው ማለት ነው። የዘንድሮውን የውድድር ዓመት ግን በኤቨርተን የነበረውን ጨዋታ አርሰናል በዩኩሬሽ ብቸኛ በ27ኛው ደቂቃ በተቆጠረችው የፍጹም ቅጣት ምት አሸንፎ 3 ውድ ነጥቦችን እንግዲህ ይዞ እንደመጣ እናስታውሳለን። አርሰናል ደግሞ ባለፈው ዓመት እንግዲህ በደርሶ መልስ ነጥብ የወሰዱበትን ቡድኖች ነጥብ እያስመለሳቸው ይገኛል። ለምሳሌ ብራይተንን ማንሳት እንችላለን። ብራይተን ባለፈው ዓመት አርሰናልን ነጥብ አስጥሎ ነበረ። ዘንድሮ ደግሞ በሁለቱም ጨዋታ አርሰናል አሸንፎ 6ቱንም ነጥብ እንደወሰደ እናውቃለን። ታዲያ በኤቨርተን ላይ ይህንን ለመድገም አርሰናል ኤቨርተንን መጀመሪያ ሜዳው ድረስ ሄዶ አሸንፎ መጥቷል። አሁን ደግሞ በሜዳው ኤምሬትስ ይህንን ጨዋታ በማሸነፍ ከኤቨርተን እንግዲህ ነጥቦችን መውሰድ ይፈልጋል ማለት ነው። በነገራችን ላይ አሰልጣኝ ሚኬል አርቴታ
የኤቨርተን ጨዋታ ዋንጫውን ከሚወስኑ ጨዋታዎች መካከል ዋነኛው ነው ሲል በትላንትናው ጋዜጣዊ መግለጫ ተናግሯል። ያንንም ከመናገር ባለፈ ቀጣይ በሜዳችን የምናደርጋቸው 6 ጨዋታዎች የዘንድሮን የውድድር ዓመት የሚወስኑ ናቸው። የዋንጫ ሂደታችንን ዲፋይን የሚያደርጉና የሚወስኑት ቀጣይ 6 በሜዳችን የምናደርጋቸው ጨዋታዎች ናቸው። በኤምሬትስ ጠንካራ እንደሆነን እናውቃለን። ነገር ግን ይህንን በማስቀጠል ውጤቶችን በማምጣትና ነጥቦችን በመሰብሰብ በመጨረሻ ዋንጫውን ወደዚህ ማምጣት እንፈልጋለን ሲል አርቴታ ተናግሯል። በነገራችን ላይ የሲቲው አሰልጣኝ ፔፕ ጋርዲዮላ ደግሞ በዌስትሃም ነጥብ ከጣልን የዋንጫ ፉክክሩ ያበቃል ሲሉ ተናግረዋል። እውነት ነው። በነገራችን ላይ ከአርሰናል በላይ የዌስትሃም እና የሲቲ ጨዋታ በጣም ከባድ ነው። ምክንያቱም ዌስትሃም ነገ 1 ነጥብ እንኳን ካገኘ ከቶተንሃም በልጦ ከወራጅ ቀጠና መውጣት ይችላል። አቻ እንኳን ከወጣ ካሸነፈ ደግሞ ከቶተንሃም በ2 ነጥብ በልጦ ከወራጅ ቀጠና መውጣት የሚችልበት ትልቅ እድል አለ። ስለዚህ ይህንን እድል በቀላሉ ይሰጣሉ ተብሎ አይጠበቅም ዌስትሃሞች። ለዚህ ነው ፔፕ ጋርዲዮላ በዛሬው ከዌስትሃም ጋር ባለን ጨዋታ ነጥብ ከጣለን የዋንጫ ፉክክሩ በእርግጠኝነት ያበቃለታል ሲሉ የተናገሩት። በተለይ አርሰናል ቀድሞ አሸንፎ ሲቲ ነጥብ የሚጥል ከሆነ የእንግሊዝ ፕሪሚየር ሊግ ዋንጫ መዳረሻው ወደ ሰሜን ለንደን ወደ ኤምሬት ስቴዲየም መሆኑ የማይቀር ጉዳይ ነው የሚሆነው ማለት ነው። እንግዲህ አሰልጣኝ ሚኬል አርቴታ ትሮሳርድ እና ኦዴጋርድ ለዛሬው ጨዋታ ይደርሱ ይችላሉ ማለታቸውን ተከትሎ ዛሬው የአርሰናል አሰላለፍ ምን ሊመስል ይችላል የሚለውን እንመልከት። በነገራችን ላይ ካይ ሃቨርት ወይስ ኤብሪቼ ኢዜ የሚለውን ብዙዎችን እያከራከረ የሚገኝ ጉዳይ ነው። ምክንያቱም ካይ ሃቨርት ባለፉት እንግዲህ ጥቂት ጨዋታዎች ከጉዳት ተመልሶ ባደረገው ወደ 320 ምናምን ደቂቃ በሚጠጉ ጨዋታዎች ላይ እንግዲህ 5 የግብ አስተዋጽኦችን አድርጓል። ይህም እንግዲህ በአማካኝ ካይ ሃቨርት በአንድ ጨዋታ 1.4 የግብ እድሎችን ይፈጥራል። ይሄ ማለት ከ1 ጎል በላይ በጨዋታ ላይ ካይ ሃቨርት የግብ እድሎችን እንደሚፈጥር ቁጥራዊ መረጃዎች ያሳያሉ። ስለዚህ በርካቶች ካይ ሃቨርት ቀድሞ ይጀምር ወይስ ኤብሪቼ ኢዜ በሚለው እየተከራከሩ ነው የሚገኙት። ነገር ግን በዛሬው ጨዋታ እንደኔ ኤብሪቼ ኢዜ ቋሚ ሆኖ የሚጀምር ነው የሚመስለኝ። ማርቲን ኦዴጋርድ ቢመለስም በተቀያሪ ወንበር ላይ ልንመለከተው እንችላለን እንጂ ቋሚ ሆኖ ይጀምራል ተብሎ አይጠበቅም ማለት ነው። መድፈኞቹ ታዲያ በግብ ጠባቂነት ዴቪድ ራያ፣ በተከላካይ ስፍራ እንግዲህ ማጋሊሽ እና ሳሊባ የመሃል ሜዳውን ጥምረት ሲመሩ፣ ክንፍ ላይ ፔሮ ሂንካፒ እና ጁሪየን ቲምበር ይኖራሉ ተብሎ ይጠበቃል። በነገራችን ላይ ቤን ዋይትም ሙሉ በሙሉ ከጉዳት አገግሞ በባየር ሊቨርኩሰኑም ጨዋታ ተቀያሪ ወንበር ላይ እንደነበር እናስታውሳለን። በዛሬው የኤቨርተን ጨዋታም ላይ ይኖራል በተቀያሪ ወንበር ላይ። ቋሚ ሆኖ የመጀመር እድሉ አጠራጣሪ እንደሆነ ይነገራል። ስለዚህ ጁሪየን ቲምበር በስፍራው ላይ እንደሚጀምር የሚጠበቅ ሲሆን መሃል ሜዳ ላይ እንግዲህ አንዳንዶች ካይ ሃቨርት፣ ራይስ እና ዙሜንዲ ይጀምራሉ ብለው ሲናገሩ፣ ለአርሰናል ቅርብ የሆኑ የመረጃ ምንጮች ግን ዙቤሜንዲና ራይስ ከኢዜ ጋር ተጣምረው የአርሰናልን የመሃል ሜዳ ይመራሉ ተብሎ ይጠበቃል። በነገው ጨዋታ ምናልባትም ማርቲኔሊ እረፍት ተሰጥቶት ትሮሳርድም ተቀያሪ ወንበር ላይ ከሆነ ማዱኬና ሳካ ከዮኮሬሽ ጋር በማርቲኔሊ በኩል እንደምታውቁት ማዱኬ መጫወት እንደሚችል ይታወቃል። እንደዚህ አይነት አሰላለፍ ልንመለከት እንችላለን። ማዱኬም ሳካም ገብተው ሳካ በቦታው ማዱኬ ደግሞ በማርቲኔሊ በኩል ሆኖ ዮኮሬሽን በአጥቂነት ልንመለከተው እንችላለን። ካልሆነ ትሮሳርድ ከተመለሰ ትሮሳርድ፣ ካልሆነ ግን ጋብሪኤል ማርቲኔሊ በቋሚ አሰላለፍ ላይ እንመለከተዋለን። እንግዲህ ጨዋታው ምሽት 2 ሰዓት ተኩል ሲል በኤምሬትስ ስቴዲየም ይጀምራል ማለት ነው። እንግዲህ አሰልጣኝ ሚኬል አርቴታ የዛሬው ጨዋታ ግዴታ ማሸነፍ አለብን ሲሉ ተናግረዋል። ጨዋታው ስለስንት ይጠናቀቃል ብላችሁ ታስባላችሁ? እነማን ግብ ያስቆጥራሉ? የመድፈኞቹ አሰላለፍስ ምን ቢመስል ደስ ይላችኋል? ሐሳብ አስተያየታችሁን በአስተያየት መስጫው በኮመንት ስር ብታስቀምጡልኝ እንግዲህ እመለከተዋለሁ። በቀጣይ ደግሞ ስንገናኝ ከጨዋታው በኋላ በውጤት ስንገናኝ የምንመለከተው ይሆናል ማለት ነው። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት ሰብስክራይብ ማድረግ አይረሳ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ እያመሰግንኩ በሌላ መረጃ በሌላ ወሳኝ ጥንቅር እስከምንገናኝ በያላችሁበት ሁሉ ሰላም ተመኘሁላችሁ።